ሰላም ውድ የዩቲዩብ ቻናል ቤተሰቦች እንደምናችሁ። ዛሬ በዚህ ቪዲዮ የማሳያችሁ እንዴት አድርገን በፒሲያችን ወይ ደግሞ ዴስክቶፕ ላይ ፍሪ ስፔስ ማግኘት እንደምንችል ወይ ደግሞ ጃንክ ቼክን ፋይሎችን እንዴት አድርገን ማጥፋት እንደምንችልና ሞር ፍሪ ስፔስ እንዴት እንደምናገኝ ነው። ይሄንን ቱቶሪያል በደንብ ከተከታተላችሁኝ ምናልባት ፒሲያችሁ ስታክ የሚያደርግ ኮምፒውተራችሁ የተጨናነቀ አንዳንድ ሶፍትዌሮችን ራን ማድረግ እምቢ ሊል ይችላል። ፕሮፐርሊ ላይሰሩ የሚችሉ ነገሮችን በደንብ አድርገን መጠቀም እንችላለን እነዛን ሶፍትዌሮች ማለት ነው። ለዛም የሚያስፈልገን ምንም አፕ የለውም፣ ያለ ምንም አፕ ነው ወይ ደግሞ ያለ ምንም ሶፍትዌር ነው ይሄንን ፕሮሰስ የምናደርገው። በመጀመሪያ አዲስ ከሆናችሁ ለዚህ ዩቲዩብ ቻናል ሰብስክራይብ እንድታደርጉ ጠይቃለሁኝ። ወደ ቪዲዮ እሺ። ምንድነው መጀመሪያ የምናደርገው? ስታርት የምትለዋ በተን ጋር እዚች ጋር እንሄድና ራይት ክሊክ አድርገን ራን የምትለዋን ኮማንድ እንጫናለን። ከዛ በኋላ እዚች ጋር ፕሪፊች የሚለውን ጽሁፍ እናስገባለን። ፕሪፊች እኔ ጽፌ ስላለሁና እናንተ ግን ስፔሊንግ እንዳትሳሳቱ ፕሪፊች ብለን ከጻፍን በኋላ ኦኬ እንላለን። አንዳንዶቻችሁ ምናልባት ስታመጥ ፕሪፊች ውስጥ ስትገቡ ኮማንድ ወይ ደግሞ ፐርሚሽን ሊጠይቃችሁ ይችላል። እሱን ኦኬ ብላችሁ ወደዚህ ትገባላችሁ ማለት ነው። አሁን እኚህ ቼክን ፋይሎችን እንዳለ ኦል ማርክ እናደርጋቸዋለን። እነዚህን ኮንትሮል ኤ በመንካት ወይ ደግሞ በማውዛችን ማጥፋት እንችላለን። ከዛ በኋላ ምንድነው የምናደርገው? እነዚህ እንዳለ ፋይሎች ስለማይጠቅሙ ኮምፒውተራችን ውስጥ ወይ ደግሞ አነሰሰሪ ፋይሎች ጃንጎች ስለሆኑ ሺፍት ዲሌት ነው የምንነካው ማለት ነው። ሺፍት ዲሌትን ስንነካ አንዳንድ የማይጠፉ እንደዚህ አይነት ፋይሎች ስላሉ እነሱን ስኪፕ ብለን እናልፋለን። በዚህ እንኳን ብዙ ሜጋባይት ወይ ደግሞ ወደ ጂቢ የሚጠጉ ፋይሎች እናንተ ጋር እኔ ጋር በእርግጥ በሜጋባይት ነው የጠፋው፣ እናንተ ጋር በጂቢ የሚጠጋ ፋይል ፍሪ ስፔስ ልታገኙ ትችላላችሁ። በሁለተኛ ደረጃ የምናደርገው ይሄ የመጀመሪያው ስቴፕ ነው። ሁለተኛው እዛው ላይ እንገባና ራን ብለን ነው ስታርት ከገባን በኋላ ቴምፕ ብለን እንጽፋለን። ቴምፕ ብለን ጽፈን አሁንም ኦኬ ነው የምንለው እንደቀደሙ። ከዛ እኚህ እንደገና አሁንም የቀደሙ አይነት ጃንክ ፋይሎች ይመጣሉ። አሁንም ኮንትሮል ኤ ወይ ደግሞ በማውስ ከርሰራችሁ ስባችሁ ማጥፋት ትችላላችሁ። እዚች ጋር ግን መሳሳት የሌለባችሁ ነገር ኮንትሮል ኤ ከነካን በኋላ ኮንትሮል ዲ ወይ ደግሞ ኮንትሮል ዲሌት ማድረግ የለብንም። ቀጥታ ፐርማነንትሊ ዲሌት እንዲያደርግ በሾርት ከቱ ሺፍት ዲሌት ወይ ደግሞ እዚች ጋር እንገባና ከላይ ፐርማነንት ዲሌት የሚለውን ስንነካ ነው ከኮምፒውተራችን ላይ ሙሉ በሙሉ የሚጠፋው ማለት ነው። እንደቀደሙ አይነት የማይጠፉ አይነት ፋይሎች እነሱ አሉ። ስኪፕ ብለን እናልፋቸዋለን። ዋናው የምንፈልገው ከዚህ ላይ መጥፋቱ ነው። እንደገና አሁንም አልጨረስንም። እዚች ጋር ተመልሰን ራይት ክሊክ እናደርጋለን ስታርት በተኑ። ከዛ በኋላ ራን የምትለዋን ነክተን አሁን ደግሞ እዛው ቴምፕ ነው፣ ነገር ግን የፐርሰንት ምልክቷን እንነካለን። የፐርሰንት ምልክቷን እንነካለን። ሺፍት 5ን ስንጫን ይሄ ፐርሰንት ምልክት ማግኘት እንችላለን። ከዛ አሁንም ሺፍት 5 ቴምፕን እንደገና እንጽፍና እንደገና ኦኬ እንለዋለን ማለት ነው። ከዛ በኋላ አሁንም የቀደሙ አይነት ፋይሎችን ያመጣልናል። አሁንም ልክ እንደቀደሙ ኮንትሮል ኤ ከዛ በኋላ ሺፍት ዲሊት እናደርጋለን። ከዛ በፊት ግን እስቲ ምን ያህል ነው የዚህኛውን እንየው፣ ምን ያህል ነው ፋይል እያጠፋልን ያለን? እዚህ ጋር 133 ሜጋባይት እያጠፋልኝ ነው ማለት ነው። እኔ በየጊዜው እያጠፋውኝ ስለምጠቀም ነው። ዴስክቶፔ ትንሽ ነው ይሄኛው፣ ነገር ግን እናንተ ጋር እስከ 20 ምናምን ጂቢ ፋይል ልታገኙ ትችላላችሁ። 20 ምናምን ጂቢ ፋይል እንግዲህ አስቡት፣ ሎካል ሲያችሁ ውስጥ ተቀምጦ ምን ያህል ኮምፒውተራችሁን ስታክ እያደረገው እንዳለ አስቡት። እንግዲህ እናንተው ደግሞ 20 ምናምን ጂቢ ቀላል አይደለም። 30 50 ሊሆን ይችላል እንዳጠቃቀማችሁ ነው። ብቻ ግን ይሄንን ፐርማነንት ዲሌት እናደርገዋለን። ከዛ እስኪጨርስ እንጠብቀውና እንደገና የማይጠፉ ፋይሎችን ስኪፕ እንላለን።
ከዛ በኋላ አራተኛው ስቴፕ የሚሆነው ማለት ፒሲያችን በደንብ አድርጎ ፍጥነቱ እንዲጨምር እንደገና ሞር ፍሪ ስፔሶችን እንድናገኝ ከቀይ ዞን እንድንወጣ ማለት ነው። አራተኛው ፓርት ሪሳይክል ቢን ነው። ሪሳይክል ቢናችንን በየጊዜው ብናጠፋ ይመከራል። አሁን ለምሳሌ የኔ ሪሳይክል ቢን ውስጥ ገብተን ብናይ ትንሽ ናቸው ፋይሎቹ፣ ነገር ግን የማልፈልጋቸውን ዲሊት ያደረኳቸው ፋይሎች ናቸው እዚህ ውስጥ ያሉት። ያው ሪሳይክል ቢን ውስጥ ከሚቀመጡ እዛው ሎካል ሲ ውስጥ ስለሆነ ሪሳይክል ቢን ስቶር የሚያደርጋቸው ማለት ፐርማነንትሊ ስለማያጠፋቸው እነሱንም ማጽዳት ይኖርብናል። ስለዚህ አራተኛው ስቴፕ የሚሆነው ሪሳይክል ቢን ውስጥ ያሉትን እንዳለ የማንፈልጋቸውን ፋይሎች ዲሊት ማድረግ ነው ማለት ነው። ስለዛ ቀጥታ ፐርማነንትሊ ዲሊት ያደርግልናል። አምስተኛውና የመጨረሻው ስቴፕ ቢሆን አምስተኛውና የመጨረሻው ስቴፕ ደግሞ ኮንትሮል ፓኔል ውስጥ እንገባና የማንፈልጋቸውን ከጫናቸው ረጅም ጊዜ ሆኖ ወይ ደግሞ ከሰው ሶፍትዌር ተቀብለን አንዳንድ ጊዜ ግቢ ላይ እንደዚህ አይነት ነገር ሊያጋጥም ይችላል። ሶፍትዌሩን በጣም እንወደውና ምናምን ብለን ተቀብለን ነገር ግን ፒሲያችን ላይ ጭነን ተጠቅመነው ማነው ከአመት በላይ የቆየ አይነት ሶፍትዌሮች ልናገኝ እንችላለን እና እነዛ አይነት ሶፍትዌሮችን ያው ከፒሲያችን ላይ ማጥፋቱ ይጠቅመናል ብዬ አስባለሁ። ስለዚህ አምስተኛው የሚሆነው የማንፈልገውን ሶፍትዌር ማጥፋት ነው። እኔ ከዚህ ውስጥ የማልፈልገው ለዛሬ ለቱቶሪያል ብዬ ማጠፋው ቪኤልሲ ላጥፋ። ቪኤልሲ ያው ተጠቅሜ አላውቅም። እኔ ያው የቪኤልሲ አድናቂ አይደለሁም። ፖት ፕሌየር ነው የሚመቸኝ በጣም። ምናልባት ፖት ፕሌየርን ማውረድ የምትፈልጉ ዲስክሪፕሽን ቦክስ ላይ አስቀምጥላችኋለሁኝ እና የዛሬ ቪዲዮ ይህንን ይመስላል። ሰብስክራይብ ማድረግ፣ ላይክ፣ ሼር ማድረግ እንዳትዘነጉ ይላለሁኝ። ባባይ